በእጄ የተሸፈነች ልብሽ ልብ አንጠልጣይ የፍቅር ታሪክ ክፍል 1 ደራሲ ሁኑፊ ያዚር ተራኪ ረዚቃ መሐመድ። ለቻናላችን አዲስ ከሆናችሁ ላይክ፣ ሼር እና ሰብስክራይብ በማድረግ ቤተሰቦቻችን እንድትሆኑ በአክብሮት እንጋብዛለን። እሷ ልቧን ሰጠች። እሱ በእጁ የያዘው ነገር ግን አልጠበቀውም። እስከ አንድ ቀን እሱ ራሱ የሷ ልብ እንደሆነ እስኪያምን ድረስ። በአላህ ምህረትና ቸርነት ስም እንጀምራለን። ልብ አላህ የተቀመጠባት ስፍራ ናት። ከሰዎች አይን ሚስጥሩን መሸፈን ችላ ምንም የልብን ነገር ከአላህ ተሸፍኖ አይኖርም። የሰው ልብ የፍቅር የእምነት ቦታ ሲሆን ይህ ታሪክ የተሸፈነች ልብ የሚይዝ ዝምታንና አላህ ብቻን የሚያውቀውን ሰው ውስጥ ጥላ የቀረበትን ዓለም ይነግራል። ህይወት እስከ 2 ዓመቴ ድረስ እንደ ስሜቷ አበሽ ነበረች። ከዛ ሁሉ ግን ለኔ ህይወት ብቻ ሳትሆን ዓለም ፊቷን አዞረችብኝ። እናቴ አትወደኝም። እንደዚህ ስላችሁ የእንጀራ እናት እንዳትመስላችሁ። የገዛ እናቴ 9 ወር አርግዛ ምጣ አጥብታና ስላሳደገችኝ እናቴ ለምን እንደሆነ አይገባኝም። ስታየኝ ደሟ ይፈላል። ነገሩ ይስተካከላል ብልም ለማጋነን አይምሰላችሁ። እንደ ማንኛውም ተማሪ ትምህርት ቤት ትልከኛለች። ቁርስ ከበላው ምሳን አላስበው። ከትምህርት ቤት መልስ ሁሌም ቤት ስለማትሆን ትንሽም ዳቦ ካገኘው ለነፍሴ ቀምሳለሁ። ዛሬም እንደተለመደው ከትምህርት ቤት ስመለስ እቤት ውስጥ አልነበረችም። እርቦኝ ወደ ቤት ስለገባው ቶሎ ዳቦ የምትቀመጥባትን ቦታ ሄድኩኝ። ግን ምንም ፍርፋሪ የለም። እንባዬ ከዓይኖቼ ይወርድ ጀመር። ሆድ ባሰኝ። በቆምኩበት ድካሙ ጣለኝ። አጠገቤ የበራችን እንጨት ተደግፌ ቁጭ አልኩ። ጉልበቴን አቅፌ ይህንን ለቅሶ ድምፅ ሳላወጣ አስነካሁት። እናቴ ከሄደችበት ስትመጣ ፊት ለፊት አየችኝ። ወዲያው ያ ቀይ ፊቷ ቲማቲም መስሏል። ጭራሽ እኔ እንደበደልኩሽ ለማስመሰል ነው በአደባባይ የምታለቅሽው ብላ አጥራችን ላይ የተሰቀለውን መግረፊያ አፈፍ አደረገችና ወደ እኔ ገሰገሰች። የለመድኩት ነገር ስለሆነ አልገረመኝም። አንዴ በጀርባዬ አለንጋውን ስለቅብኝ ያልበላ እንጀቴ ሆድና ጀርባ የተላተሙ መሰለኝ። ሸርተት ብዬ ወደ መሬት ተኛው። ከመድከሚ ብዛት ማልቀስ ተሳነኝ። በተኛውበት ማቃሰት ብቻ። እየጎተተች አስገብታኝ ወደ ቤት በሩን ዘጋችውና ቅጣቷን ቀጠለች። ምንም አልልም። ዝም ብዬ እቀጣለሁ። እጇን ሲደክማት ተወችኝና አንድ እንጀራ በወጥ አድርጋ ሰጠች። ነገሩ ወረወረችልኝ ብል ይቀለኛል። በጣም ረቦኝ ስለነበረ እንደምንም ከአንገቴ ቀና ብዬ ለመጉረስ ሞከርኩኝ። ትንሽ በላውና ተውኩት። ተኛው። መሽቶም ስለነበር አልተነሳውም። በዛ ሌሊቱን አሳለፍኩ። ግን እንቅልፍ ብዙም አልወሰደኝም። ጀርባዬን ልብሴ ሲነካው ከሙቀቱ ጋር ተደምሮ እየለበለበኝ መንጋቱ አይቀርምና እንደምንም ነጋ። የጧቱ ፀሐይ ጨረር በበራችን ቀዳዳ በኩል አልፎ ግራ ዓይኔ ላይ አንጸባረቀችብኝ። እንደምንም ከተኛሁበት ስፍራ ተነሳውና ማታ ያስተረፍኳትን እንጀራ በልቼ ፊቴን በመስታወት አየሁት። ብልዝልዝ ብሏል። ሂጃቤን እስከ አፍንጫ ያደረግኩኝና እያቃሰትኩኝ ወደ የትምህርት ቤት ቦርሳዬን ይዤ ሄድኩኝ። ወደ ትምህርት ቤት ተሸፋፍኖ መግባት ስለማይቻል እንድገለጥ አስገደዱኝ። እንደ አጋጣሚ የትምህርት ቤታችን ዳይሬክተር በር ላይ ነበረች። ፊቴን ስታዩ በጣም ደነገጠች። ምን ሆነሽ ነው? ማን ነው እንደዚህ ያደረገሽ? ከማን ጋር ተጣልተሽ ነው? የጥያቄ ማት አዥጎደጎደችብኝ። ዝም አልኳት። እጄን ይዛ ቢሮ ወሰደች እና ምን እንደሆንኩኝ ጠየቀች። ምን ልበላት? ምን ተብሎ ይነገራል? የገዛ እናቴ ነች እንደዚህ ያደረገችኝ ብላት ምን ትለኝ ይሆን? አሁንም ጉትጎቷን ቀጠለች። እንባዬ ተናነቀኝ። እናቴ እንደሆነች ነገርኳት። ልታወራ የነበረውን ዋጠችው መሰለኝ። የከንፈሮቿ እንቅስቃሴ ተገቱ። በትንሹ ቀና ብዬ አየኋት። ግራ እንደገባት ያስታውቃል። ምን ማለት ነው እናቴ ስትል አፏ ተፈታ። ለምን እንደዚህ ታደርጋለች? በዚህ ልክ እንዴ? ልጅ አይደለሽ? ብታጠፊም በልኩ ነው መቅጣት ያለባት። አይ ሳላጠፋ እንደቀጣችኝ ብታውቂ ምን ትይ ይሆን? እኔ አናገራታለሁ። ስልኳን ስጪኝ።
አይሆንም፣ እንድታናግራት አልፈልግም። እንደውም አትስጭኝ፣ እኔ ራሴ ቤቷ ሄዳለሁ ብላ ወደ በሩ አመራች። አያይ እንድታናግራት እኮ አልፈልግም ብላትም ምንም ልትሰማኝ አልቻለች። ከአጠገቤ ተነስታ ወደ በሩ አመራች። ከመሄድ አታስቀርኝም፣ እንደዚህ አድርጋሽ እንዴት ህሊና ይፈቅዳል? እኔም እኮ እናት ነኝ። ምንም ማድረግ ስላልቻልኩኝ ወደ ቤት ይዣት ሄድኩኝ። በልቤ ዘጋው። ከሁሉም በላይ ግን የዳይሬክተራችን እቤት መሄድ ሳይሆን እናቴ ምንም ለሰው ጥሩ ምላሽ የላትም። የመሰላትን የምትናገረው ሰው ይቀየመኛል፣ ይታዘበኛል አትልም። አፏ ላይ ያመጣላትን ተነዝራለች። ይህንን በውስጥ እያብሰለሰልኩኝ የግቢያችን በር ላይ ደረስን። ከዳይሬክተራችን ቀደም ብዬ ተራምጄ የግቢያችንን በር ከፍቼ ወደ ውስጥ ገባን። እናቴም የበር መከፈት ድምፅ ሰምታ ወደ ውጭ ብቅ አለች። ዳይሬክተራችን እንዴት አደሩ ወይዘሮ ይብዳር ብላ ንግግሯን ጀመረች። እናቴ እኔን እያየች ይመስገን እንዴት አደርሽ አለች። ዛሬ ቤት ድረስ የመጣሁት ስለ ልጆ ጉዳይ ላወራውት ነበር። እናቴም በደረቅ አማርኛ ምን ነበር አለቻት። ልጅቷ በትምህርቷም ሆነ በስነ ምግባሯ የታወቀች ጎበዝ ልጅ ነች። ቀጣይ ዓመትም የ12ኛ ክፍል ተማሪዎቻችን ትልቅ ውጤት ያመጣሉ ተብለው ከሚጠበቁ ልጆች አንዷ ነች። እና ይህን ልትነግሪኝ የመጣሽው? ግዴታዋ እኮ ነው። እኔ እኮ ትምህርት ቤት የመለካት ጎበዝ ተማሪ እንድትሆን እንጂ የማንን ጎፈሬ ታበጥራለች። የምትጠብቀው በግ ወይም ፍየል አይደለም፣ መብላት መጠጣት እንጂ። ደግሞ የከተማ ልጆች ምን ስራ ያውቃሉ? እንደኛ ገጠር ብታድግማ ይሄኔ ለአንዱ ሰው ተድራ ነበር። ዳይሬክተሯ ብስጭት እያለች ቆይ ልጅሽ አይደለችም እንዴ? ጭራሽ ቤቴ ድረስ መጥተሽ ስድብ በገዛ ልጄ? ምን ይመለከትሻል? እንዴት ማሳደግ እንዳለብኝ ልትነግሪኝ ነው? ዳይሬክተሯም የመጣችበትን ሳትናገር በጣም ተናዳ ከግቢው ወጣች። እሷ ስትሄድላት ወደ እኔ ዞረች። ብለሽ በየቦታው ስለኔ ክፉነት ማውራት ጀመርሽ? እኔ ላንቺ ክፉኛ አውቃለሁ? ባበላው ባጠጣውሽ? አንድ ጊዜ በጥፊ ያዞረችብኝና ወደ ቤት ገባች። እኔም ከኋላዋ ተከትያት ገባሁ። ቦርሳዬን አስቀምጬ ከትምህርት ቤት እንደሆነ ቀረው። የቤቱ ስራ እኔን የሚጠብቀው። ወደ ስራ ዞርኩኝ። ብዙ የተከማቸ ልብስ ነበረ። ሙሉን አወጣውና ጠዋት የጀመርኩኝ 10 ሰዓት አካባቢ ጨረስኩ። ምሳ አስቀምጣልኝ ነበር። በላውና እስኪ መሽልተኛ ብዬ ልተኛ ስል እናቴ እሱ ጋር ያለውን ውሃ አደሰሽ ነይ እላይ ሰፈር አለች። እሺ ብዬ ውሃውን ይዤ ወጣሁኝ። ከግቢያችን በስተግራ በኩል የሚገኘው ትልቅ በር አጠገብ አንድ ልጅ ቆሞ ይመለከተኛል። አዲስ ፊት ስለሆነ እኔም ትኩር ብዬ አየሁት። መንገዴን ቀጠልኩ። ከሰው ጋር ተመሳሳይበት ይሆናል ብዬ የተባልኩት ቦታ አድርሼ ስመለስም የቅድሙ ልጅ እዛው አለ። ምን ሆኖ ይሆን እያልኩኝ በውስጤ አለፋልኩ። እናት የሚል ድምፅ ሰምቼ ዞርኩኝ። የቅድሙ ልጅ ነበር። ሰው በነግርሽ ትጠቁሚኛለሽ አለኝ በትህትና። በውስጤ ገምቼ ነበር። እሺ ካወቅኩኝ እነግርሃለሁ። የሆነ ደብዳቤ ሰጠኝና ሉመይዛ ትባላለች። ወደዚህ ነው ቤቷ፣ ካገኘሻት ስጪልኝ። እኔ እኮ ነኝ ሉመይዛ። ከኔ ውጪ ይህ ስም ያለው ሰው የለም። ብዙ ሰው ጋር አልተለመደም። ሰው ሲሰማው ይገረማል ስሜ። ፈገግ ብሎ አይቶኝ ሄደ። ደብዳቤውን ስከፍተው ለውድ ሉመይዛ፣ ነገ ከትምህርት ቤት ስትወጪ ከትምህርት ቤታችሁ ጀርባ ካለው ካፌ ጠብቅሻለሁ እንዳትቀሪ ይላል። 1000 ብርም ከደብዳቤ ጋር አብሮ ነበር። ግራ በመጋባት ስሜት ውስጥ ሆኜ ደብዳቤውን እንደነበረ አጣጥፌ እናቴ አይታው እንዳትቆጣኝ በልብሴ ውስጥ ከትቼው ቤት ገባሁ። ተኝታ ነበር። ጥሩ አጋጣሚ ተፈጠረልኝ። ቶሎ ብዬ ትምህርት ቤት ቦርሳዬ ውስጥ ከተትኩት። ሰዓቱ መሽቶ ስለነበረ የቀረኝን ስራ ሰራርቼ ትምህርት ቤት ስላልሄድኩኝ የቤት ስራ ምናምን አልነበረኝም። ትክም ስላለኝ ተኛው። ጠዋት ከእንቅልፌ ብንን ብዬ ተነሳሁ። ፀሐይዋ ወክክ ብላ ስለወጣች ወይኔ ረፈደ ብዬ ጥድፊያ ነበር። ከተኛውበት ብድግ ብዬ ፊቴን ታጥቤ ዩኒፎርም ለብሼ ደብተሬ መደርደሪያው ላይ ነበር። ብድግ አድርጌ
ብቻ ቦርሳዬ ውስጥ ከትቼ ወጣሁ። ቶሎ ቶሎ ነበር የተራመድኩ የነበረው። ግን ብዙ ተማሪ ረጋ ብሎ እየተጫወቱ ነበር የሚሄዱት። ሰዓት ገና ሆኖ ነው ወይስ አይረፍድባቸውም? ትልቅ እናት አስቆሜ ሰዓት ጠየኳቸው። 1 ሰዓት ተኩል ነው ሲሉ መለሱልኝ። አየኔ ነገር ሰዓት ላይ ነው ከቤት ወጣሁት። በራሴ እየሳኩኝ ደረስኩ። ግን ትላንት የተፈጠረውን ሳስታውስ ሽምቅቅ አልኩኝ። ማንም ስላልነበረ በር ላይ ሹክክ ብዬ ገባሁ። ክላስ ውስጥ ቁጭ ብዬ ትላንትናውን ልጅና ደብዳቤው ትዝ አለኝ። ውስጤ 2 ሐሳብ ተፈጠረ። ልሂድ አልሂድ? አንድ ቀን አይቼ ለጠራኝ ሰው ስሙን እንኳን የማላቀው ሰው ጋር? ይህንን ሳንሰላስል ቀኑን ሙሉ ሰዓቱ ደረሰ። ከትምህርት ቤት ግቢ ወጣሁ። መወሰን አልቻልኩም። አስፓልት ዳር ላይ ቆሜ ማሰብ ጀመርኩ። የመጣው ይምጣ ብዬ አስፓልቱን ተሻግሬ ሄድኩኝ። ካፌ ውስጥ ያሉ ሰዎች ብዙ ናቸው። ከዛ ሁሉ ሰው መሃል እንዴት ልለየው? በቅጡ እንኳን አላስተዋልኩትም አልኩ። አይኖቼን ትንሽ አንከራተትኳቸው። ከአንደኛው ጥግ አጠገብ እጅ የሚያውለበልብልኝ ወጣትን አየሁ እና ወደዛ ሄድኩኝ። ከመቀመጫው ብድግ አለና እጁን ዘረጋልኝ። ለሰላምታ ነው ብዬ እኔም እጄን ዘረጋውለት። ጥብቅ አድርጎ አቀፈኝ። ሳግ በተሞላው ድምፅ አገኘሁሽ የኔ እናት የኔ ልዕልት ይላል በተቆራረጠ ድምፅ። እኔ ስለሆንኩኝ ነው እንጂ ሌላ ሰው ቢሆን እዛው ራሱን ስቶ ነበር የሚወድቀው። ሆ ምን ሆኖ ነው? ማን ጠፍቶበት ነው? ከማን ጋር ተመሳሳይበት ነው? ለቀቀኝና እንድቀመጥ ወንበሩ ላይ አመላከተኝ። ከገባሁበት ሰመመን ነቃልኩኝና ዙሪያዬን ስመለከት ሰዎች በአዝኖት ይመለከቱናል። ተቀመጥኩኝና ወንበር ላይ አንገቴን ደፋው። የሰዎች አይን አስፈርቶኝ የኔ እናት ምሳል በላሽም አይደል? ይቅርታ ወንድም፣ እኔ እዚህ መቆየት አልችልም። የመጣሁበትን ንገረኝና ልሂድ። እንባውን እየጠራረገ እሺ እነግርሻለሁ፣ ግን ምሳ ስላልበላሽ ብዬኝ ደግሞ አትቆጭ። እኔ አልተቆጣውም። አሁን የጠበቅኩ ነው፣ ንገረኝ። ከረጅም ጊዜ በፊት አንድ ልዕልቴ የህይወት ማሙያ ሁሉ ነገር የጠፍታብኝ ነበር እና ከኔ ጋር ምን አገናኘው? እኔ ሳወራ ጣልቃ አትግቢ፣ ዝም ብለሽ አዳምጪ። ስለ ቸኮልኩን ይቅርታ። አታስቢ፣ አላቆይሽ። ወዲያውኑ ስልክ ተደወለለት። ሄሎ ባባ። አዎ አልሐምዱሊላህ፣ በስተመጨረሻ አገኘኋት። ኖ ባባ፣ አሁን አይሆንም። ሁሉም በጊዜው ነው መሆን ያለበት። ሁሉንም እቤት ልግባና እናወራለን። እሺ፣ ወአለይኩም ሰላም። ስልኩ ተዘጋ። ይበልጥ በሁኔታዎች ግራ ተጋባሁ። ወደ እኔ መለስ ብሎና የጠፋችብኝን ልዕልት ፍለጋ ከቱርክ የመጣሁት ይኸው አልሐምዱሊላህ ከአላህ ጋር ከስንት ዓመታት ፍለጋ በኋላ አገኘሁሽ ብሎ እንባው ዝርግፍ አለ። ወንድ ልጅ የሚያለቅሳል እንደ ሴት እያልኩኝ በውስጤ እኔ ምንም አልገባኝም አልኩት። አሁን አይገባሽም፣ ቀስ እያለ ይገባሻል። አሁን ተገናኝተናል፣ አይዞሽ። ከዚህ በኋላ እንጠፋፋ። ስልኬን ያዥና እንደዋወል። እኔ ስልክ የለኝም። ፈገግ አለና እኔ እያለሁ አይደብርሽ፣ ይሄው እኔ እሰጥሻለሁ ብሎ የሚያምር ስልክ ከኪሱ አወጣ። ከዚህ በፊት እንደዚህ አይነት ስልክ የማየው ትምህርት ቤታችን ውስጥ አሉ ከሚባሉ ተማሪዎች ላይ ነበር። ደስ ቢለኝም መቀበል አስፈራኝ። ግን እኮ ውድ ስልክ ነው አልኩት። የኔ እናት ይህ ሲያንስሽ ነው፣ ገና ከዚህ በላይ ነው የማደርግልሽ። ውስጡ ሲም አለው። እኔ ደውልልሻለሁ። አሁን ተነሽ እንሂድ ብሎ ብድግ አለ። ብዙ ጥያቄዎች ቢኖሩኝም ሰዓቱ ስለሄደ ልጠይቀው አልቻልኩም። እሺ ብዬ እኔም ከተቀመጥኩበት ወንበር ተነሳሁ። እንደ ሕፃን ልጅ እጄን ይዞኝ ከካፌ ወጣን። ከዛ የመኪና በር ከፈተልኝ። አይ እኔ በእግሬ ነው የሚሄደው፣ ሰፈራችን እዚሁ አካባቢ ስለነበረ አንድ ሰው ቢያኝ ለእናቴ ይነግርብኛል ብዬ ፈርቼ ነበር እንደዛ ያልኩት። እሱም ተረድቶኛል መሰል። እሺ በእግራችን እንሂድ አለኝ። እጄን አጥብቆ እንደያዘው ነው። አሁን የሰፈራችን መግቢያ ጋር ስንደርስ በቃ አሁን እየደረስኩ ነው አልኩት። ቆም ብሎ እሺ ብሎ 1000 ብር አሁንም ከኪሱ አውጥቶ ሰጠኝ።
እንዴ ትላንት ራሱ የሰጠኸኝ እኮ አለ። አያስፈልገኝም አልኩት። እንድትጠቀሚበት ነው እኔ የምሰጥሽ። ሴት ልጅ አይደለሽ? ለአንዳንድ ነገር ያስፈልግሻል። ደግሞ እንደ ውለታ እንዳታዩ የሚገባሽን ያደረኩልሽ። ምንም አላልኩትም። እሺ ብዬ ተቀበልኩት። ግን ስምህን እኮ አልነገርከኝም ስለው አይ የኔ ነገር ስሜን አልነገርኩሽም፣ ኢምራን እባላለሁ። አሁን ሂጂ በቃ እኔ መስጂድ መሄድ አለብኝ፣ ሰዓቱ ሄዷል። ሁኔታዎች ግራ ማጋባት ብቻ ሳይሆን ተዘበራርቀውብኛል፣ አወዛገቡኝ። የሰጠኝ ስልክና ብር እናቴ እንዳታየው ደብተር ውስጥ ከተትኩትና በቦርሳዬ የጀርባ ኬስ ከተትኩት። የግቢያችንን በር ከፍቼ ወደ ውስጥ ስዘልቅ እናቴ እሳት ለብሳ እሳት ጎርሳ አለንጓን እያወራጨች በረንዳ ላይ ትንጎራደዳለች። ትምጣ ብቻ እያለች ትጮኻለች። ደንግጬ የግቢው በር ላይ ቆሜ ቀረሁ። ወደ በሩ ዞረች። አንቺ የት አምሽተሽ ነው? እኔ መጨነቅ አለብኝ ወይስ አደኩ ማለትሽ ነው? እንደ ጎረምሳ አምሽቶ መምጣት ሰዓቱን አየሽው? 11 ሰዓት ሞላ። በፊት ከትምህርት ቤት ስትወጪ በርሽ የምትመጪ ልጅ ዛሬ ምን አገኘሽ? በውስጤ አወቀች እንዴ አየችኝ እንዴ የሚሉ ጥያቄዎች ተመላለሱ። የሷ ቁጣ ሳይሆን ያስፈራኛለው ከልጁ ጋር አይታኝ ይሆን ወይስ ያየኝ ሰው ነገራት? በዚህ መሃል ስልኳ ጠራ። እሷን እኔ የተቆጣች ስለነበረ ስልኳን ከማንሳት ይልቅ እኔም መሳደብ ግን ቀንቷት ነበር። ስልኩም ጠርቶ ዘጋ። ድጋሚ ስልኳ ጠራ። እናነሳችሁ። ሄሎ ይወብዳር። ራቅ ያለ ድምፅ ስለማይሰማት ድምፁን እስከ መጨረሻው አድርጋ ነው ስልክ የምታወራው። ከዚያኛው ወገን ያለ ድምፅ ይሰማል። አቤት ምን ነበር? እንዳትደነግጪ የውቤ አባትሽ በጠና ታሟል፣ ከቻልሽ ቶሎ ድረሽ። እናቴ ምን ሆኖ ነው? አሁን ደህና ነው? ታዲያ የት ናችሁ? ሆስፒታል ገብቷል? የድንጋጤዋን የጥያቄ ማት አሽጎደጎደችበት። ኮኔክሽንም ተቋረጠ። የምትሆነውን አሳጣት። የያዘችውን አለንጋ ወርውራ ወደ ቤት ገባች። የምትሰራውን አላወቀችም። ልብሷን ከቁም ሳጥን እያወጣች ወደ ቦርሳ መክተትን ተያያዘችው። እኔ ውሃ አያት እንዳለኝ እንኳን አላቅም። በዛ ሰዓት የማይጠየቅ ጥያቄ ጠየቅኩ። እናቴ አያት አለኝ እንዴ? እኛ ቤት ዘመድ መጥቶ አውቅ። እናቴ ጋር ጓደኛም ሆነ ቤተሰብ አይቼ አላውቅም። በፊት ስጠይቃት ሙተዋል ትለኝ ነበር። አይደለም የሷን ቤተሰብ የገዛ አባቴን እንኳን አላውቀውም። ስለ አባቴ አይደለም ማወቅ ስጠይቃት ራሱ በጣም ነው የምትናደድብኝ። እኔም ስለሱ መጠየቅ እፈራለሁ። ጥያቄን ሰምታ ቀና ብላ አየችኝና ወደ ልብስ ማስገባቷ ቀጠለች። ይኸውልሽ እኔ ሩቅ ቦታ ነው የምሄደው። እስክመለስ ድረስ ብር እንዳይቸግርሽ ሰው እንዲያመጣልሽ አደርጋለሁ። እቤት ማንንም ሰው እንዳታስገቢ። በሩን ምናምን በደንብ ዝጊ። ማታ በተረፈ ቤት ውስጥ ሁሉም ሙሉ ነው፣ የጎደለ ነገር የለም። በጎረቤት ስልክ እየደወልኩ ጠይቅሻለሁ ብላ አቀፈች። እናቴ እኔን ካቀፈችኝ በጣም ቆይቷል። አረ እንደውም አላስታውሰውም። እቅፏ ውስጥ ስገባ የተሰማኝን ደስታ እኔ ብቻ ነኝ የማውቀው። እናቴ ትወደኛለች ማለት ነው አልኩኝ ለራሴ። ነገሩ እንዴት ትጠላኛለች? ምንም ቢሆን እንኳ ልጇ ነኝ። ከራሴ ጋር እያወራው ለካ ጥብቅ አቅፊያታለሁ። በይ ቻው እንዳልኩሽ አድርጊ አለች። እሺ እናቴ ወይ አብርሽ ልሂድ አልኳት። አይ አይሆንም አንቺ እዚሁ ሁኚ ብላኝ በዛ ሰዓት ወጣች። እኔ ከመገደል እንደዳንኩኝ እቆጥረዋለሁ። ቦርሳዬን አስቀመጥኩኝና ዩኒፎርም ቀያየርኩ። ምሳ ይሁን መክሰስ ምንነቱ ያልታወቀኝን በላሁ። ብዙም አራበኝም። ዛሬ ቤቱን አጸዳሁ። በዚህ መሃል የስልክ ጥሪ ድምፅ ሰማሁ። ወይኔ ቦርሳዬን ወደ አስቀመጥኩበት ቦታ ሄድኩኝና ኢምራን የሰጠኝን ስልክ ሳወጣው እየተደወለ ነው። ምንም ስም ስለሌለው ለማንሳት አልደፈርኩም ነበር። እያየሁት እጄ ላይ ዘጋ። ላስቀምጠው ስል ድጋሚ ጠራ። በመሃል አዲስ ሲም ነው የሚለው የኢምራንን ቃል አስታወስኩኝና ከሱ ውጪ ማንም አይሆንም ብዬ ያነሳሁት እና ከወዲያኛው ወገን የሚመጣ ድምፅ ማዳመጥ ጀመርኩ። ሄሎ ሉሜዛ፣ ኢምራን ነኝ። እሱ መሆኑን ሳረጋግጥ አቤት አልኩት።
ሌላ ሰው መሰልኩሽ እንዴ? አይ ድምጽ ሲርቅብኝ ነው። አታስቢ፣ እኔ ነኝ። ከኔ ውጪ ስልክሽን ማንም አያውቀውም። እሺ አልኩት። በሰላም ቤት ከገባሽ? እሺ። ቅድም እኮ በደንብ ቻው ሳልልሽ የሄድሽው የ30 ሰዓት እያለፈኝ ስለነበረ ነው። ከዛ በላይ እንዴት ቻው ትለኝ እያልኩኝ በውስጤ ይሻልኩት። በቃ ቻው፣ ደህና ደሪ፣ በቴክስት እናወራለን። እሺ ግን አንተ አትደውል። ዛሬ ራሱ ያወራው እናቴ ስለሌለሽ ነው እንጂ እሷ ካለች አላወራህም፣ ትቆጣኛለች አልኩት። ኦኬ እሺ በቃ አልደውልም። እሺ ቻው ብሎኝ ስልኩ ተዘጋ። ክፍል 2 ይቀጥላል። ታሪኩን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ።